በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። የትምህርታችን ርዕስ የዕለቱ ትምህርታችን ርዕስ የሚሆነው የቅዱሳን መላእክት ማዳን በሚል ይሆናል። በቅድሚያ ማሳሰብ ያለኝ ይህን ትምህርትም ሆነ ወደፊት የሚለቀቁትን ትምህርቶች የምትከታተሉ ሁላችሁ ክርስቲያኖች ቃል ኪዳን የሚለውን አዲስ ቻናል ሰብስክራይብ በማድረግና ቤተሰብ በመሆን እየተቀላቀላችሁ ለስጋም ለነፍስም ጠቃሚ ትምህርትና መልእክት ታገኙበታላችሁና በትጋት እንድታደምጡት ስል በትህትና አሳስባችኋለሁ። የቅዱሳን መላእክት ማዳን በቅድሚያ እኛ ክርስቲያኖች ማወቅ ያለብን አብይ ጉዳይ የጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ኃይሉ የባህሪው ነው። የቅዱሳን መላእክት ማዳን ግን በኢየሱስ ክርስቶስ ሙሉ ስልጣን የተገኘ የጸጋ ማዳን ነው። ከሁሉ አስቀድመን ይህን እውነተኛ ትምህርት ነው ለይተን ማወቅ ያለብን። በሌሎች ቤተ እምነትም ያሉት ይሄንን ነው ማወቅ ያለባቸው። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 18 እስከ 22 ላይ ወደ ተራራው ሸሽተህ አምልጥ እንዲህ ነው ያለው። ሎጥም አላቸው ጌቶች ሆይ መላእክቶቹን ነው። እንዲህ ሳይሆን እነሆ ባሪያ በፊትህ ሞገስን አግኝቷል። ነፍሴን ለማዳን ያደረክልኝን ምሕረትንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ ያመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ግን ትንሽ ከተማ አይደለችምን? እርሱም አለው መልአኩ የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ አለው። እንዳላጠፋት ነው። እግዚአብሔር እንዲያጠፋት ሙሉ ስልጣንን የሰጠው ለመልአኩ ነው። እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ አለው። ይህም መልአኩን ደጅ ስንጠናው እግዚአብሔር ይቀበለናል። መልአኩ የእግዚአብሔር አገልጋይ ነውና ተቀብያለሁ አለ። በቶሎ ወደዚህ ሸሽተህ አምልጥ፣ ወደዚህ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዞአር ተባለ ነው። ሎጥን ከዘላለም ጥፋት ከሞት ከድንገተኛ አደጋ ያዳነው ማን ነው? መልአኩ ከነ ልጆቹ ከነ ባለቤቱ ከበደለችው ጭምር ግን የተሰጣትን ሕግ ጥሳ በመገኘቷ እርሷ እንደ ጨው ድንጋይ ሆና ቀርታለች። የሎጥ ሚስት ጻድቁ ሎጥንና ሁለቱን ልጆቹን ግን ወደ ዞአር ተራራ ሄደው እንዲያመልጡ ያዳናቸው የታደጋቸው መልአክ ነው። ይህንን ክርስቲያኖች ልናውቅ ይገባል። እስራኤል ዘሥጋን ከግብፅ ሀገር በወጡ ጊዜና የኤርትራን ባህር በተሻገሩ ጊዜ ቀን ሲሆን በደመና አምድ፣ ሌሊት ሲሆን በእሳት አምድ ይመራቸው ይጠብቃቸው የነበረው ሊቃነ መላእክት ቅዱስ ሚካኤል ነው። ከፈርዖን ፉከራና ሰይፍ እንዲያድናቸው ከእግዚአብሔር ዘንድ የተላከው መልአክ ሊቃነ መላእክት ቅዱስ ሚካኤል ነው። ይሄ ነው
በበረሃው ሲጓዙም መናን ከሰማይ ያወረደላቸው ይመግባቸው የነበረው መልአክ መጋቤ ብሉይ ሊቃነ መላእክት ቅዱስ ሚካኤል ነው። የነቢየ እግዚአብሔር ቅዱስ ዳዊት የመዝሙር ቅኔ የመላእክትን እንጀራ ሰው በላ ትምህርት ከዚህ እውነተኛ ትምህርት በመነሳት ነው። ይኸውም መዝሙረ ዳዊት ምዕራፍ 77 በቅንፍ 78 ቁጥር 24 እስከ 25 ላይ ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው ነው ያለው። የቅዱሳን መላእክት እንጀራቸው እግዚአብሔር ክርስቶስ ነው። ይህን የመላእክት እንጀራ በምስጋናም በበረከትም በደመና እግዚአብሔር ድርጭት በሚመስል ህብስት እያወረደ ስንቅን እስኪተረፋቸው ላከላቸው። ይህም ታላቅ መልአክ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤል ነው። ይህንን ነው መረዳት ያለብን። በጨካኙ ንጉሥ ናቡከደነጾር የሞት ወጥመድ የተደገሰላቸውን አናንያ፣ ሚሳኤል፣ አዛሪያን የተባሉትን ሰለስቱ ደቂቅን ከሞት የታደጋቸው መልአክ ሊቃነ መላእክት ቅዱስ ገብርኤል ነው። ወደሚንቀለቀለው እቶነ እሳት የተጣሉትን የአናንያ፣ ሚሳኤል፣ አዛሪያ ሙሉ ታሪኩን ለመረዳት ትንቢተ ዳንኤል ምዕራፍ 3ን ሙሉ ታሪኩን ከመጽሐፍ ቅዱስ ላይ አረፍ ስትሉ መመልከት ትችላላችሁ። እኔ ግን ካለኝ ጊዜ አንጻር ትንቢተ ዳንኤል ምዕራፍ 3ን ከቁጥር 24 እስከ 27 ያለውን ቃል በቃል አነባዋለሁ። በዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜ ናቡከደነጾር ወደሚነድደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹም አዛዦቹና በንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ ነው የሚለው። ይህ ነው የእግዚአብሔር ማዳን። እግዚአብሔር መልአኩን ልኮ አናንያ፣ ሚሳኤልን፣ አዛሪያን ከሚንቀለቀለው እሳት አድኗቸዋል። ቅዱሳን መላእክት ያድናሉ። የተሰጣቸውም የማዳን ኃይል የጸጋ ማዳን ነው። እንደ እግዚአብሔር ከራሳቸው ባህሪ የሚወጣ አይደለም። ከእግዚአብሔር የተሰጣቸው የማዳን ኃይል በስጋም በነፍስም ያድናሉ። ይህንን ነው ክርስቲያኖች ሁሉ ማወቅ ያለባቸው። ይህም ታላቅ ማስረጃ የመጽሐፍ ቅዱስ ማስረጃ ነው። ሰለስቱ ደቂቅ በአሕዛብ አገር የተሰጣቸው ስም ደግሞ ሲድራቅ፣ ሚሳቅ፣ አብደናጎ በመባል ነበር የሚጠሩት። አናንያ ማለት በዕብራይስጥ ቋንቋ አናንያ ማለት እግዚአብሔር ሩሩህና ደግ ማለት ነው። አናንያ በተማረከበት ሀገር ቋንቋ ሲድራቅ ተብሏል። ሲድራቅ ማለት በፀሐይ አምላክ የተገለጠ ማለት ነው። በጣዖት ስም ይጠሯቸው ነበር። ሁለተኛው ሚሳኤል ማለት በዕብራይስጥ ቋንቋ እግዚአብሔርን የሚመስል ማለት ነው። ሚሳኤል በተማረከበት ሀገር ቋንቋ ሚሳቅ ተብሏል። ሚሳቅ ማለት ሻቅ ማለት ነው። ሻቅ የባቢሎናውያን የውበትና የመሬት አምላክ ናት። ሶስተኛ አዛሪያ። አዛሪያ ማለት በዕብራይስጥ ቋንቋ እግዚአብሔር ይረዳዋል ማለት ነው። አዛሪያ በተማረከበት ሀገር ቋንቋ አብደናጎ ተብሏል። አብደናጎ ማለት የእሳት አምላክ አገልጋይ ማለት ነው። እንደዚሁ ሄጎ የባቢሎን የፀሐይ አምላክ ናት ማለት ነው። አራተኛ ዳንኤል። ዳንኤል ማለት በዕብራይስጥ ቋንቋ እግዚአብሔር ፈራጅ ነው ማለት ነው።
ዳንኤል በተማረከበት አገር ቋንቋ ብልጣሶር ተብሏል። ብልጣሶር ማለት የበዓል መስፍን ማለት ነው። ይህንን እግዚአብሔር እንግዲህ በዚህ መልኩ ያስተምረናል። የበዓል መስፍን ብለው አናንያን፣ ሚሳኤልን፣ አዛሪያን፣ ዳንኤልን በተቀደሰው የሀገራቸው ስም አይደለም የጠሯቸው። የስደቱ ክፉ ስደት፣ በሰው ሀገር መኖር ክፉ ስምን እንኳን በአግባቡ ተጠርተን በደስታ እንዳንኖር ያደርጋል። ብልጣሶር ነብዩ ዳንኤልን በቅድስናው በእግዚአብሔር ማደሪያነቱ በእግዚአብሔር አገልጋይነቱ በነብይነቱ የምናውቀውን ብልጣሶርን የበዓል መስፍን ብለውታል። ብልጣሶር ብለው ዳንኤል ብሎ እንዳይጠራ። ብልጣሶር ማለት የበዓል መስፍን ማለት የጣዖት መስፍን ማለት ነው። በጣዖት ስም ነበር የጠሯቸው። ይሄ ነው በስደት ዓለም ሲኖሩ በነፃነት በስማችን በክብራችን እንዳንኖር ከሚያደርጉን አንዱ ይሄ ነው። የበዓል መስፍን ለምን አሉት? በዓል የትኛውን አ ስንጠቀም የእግዚአብሔር በዓል ይሆናል፣ የትኛውን አልፋው አ ስንጠቀም ጣዖት ይሆናል የሚለውን ባጭሩ ማየት ለትምህርታችን ይጠቅመናል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች መልእክቱን ሲጽፍላቸው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል እንዳለ በአንድ ወቅት ተደራቢ ፊደላቶችን ልንተዋቸው ይገባል የሚል ብርቱ ክርክር በቀጥታ በቴሌቪዥን ስርጭት በውይይት መልክ ተላልፎ ብዙዎቻችን ሰምተነው ነበር። ሀሌታ ውሃ ካለ ሐመር ውሃ ቢቀርስ የሚሉ። ሀሌታ ውሃ ራሱን የቻለ ትርጉም አለው። ሐመር ውሃ ራሱን የቻለ ሀ ትርጉም አለው። ብዙኃን ውሃ ይህንን ኃይለ ሥላሴ ሀ የሚባለውንም ቢጠፋስ ምን ችግር አለው ይላሉ። ፀሐይ ውፀ ካለ ደፀ ምን ይሰራል ይላሉ። ፀሐይ ውፀ ደፀ። አይኑ አ ካለ አልፋው አ ምን ይሰራል ይላሉ። አይኑ አም አልፋው አ ራሱን የቻለ እያንዳንዱ ፊደላት የራሳቸው የሆነ ትርጉም አላቸው። ይሄንን በደንብ አሁን ያለው አዲሱ ትውልድ ሊያጤነው ሊያውቀው ይገባል። አሁን የበዓል መስፍን ስላሉት ስለ ነብዩ ዳንኤል ብልጣሶርን በሚል ስም ትርጉሙ የበዓል መስፍን ነው። የትኛውን በዓል ካሉ አልፋው አ፣ አራተኛው ራባይ አ ጣዖት ማለት ነው። በዚህ ስም መጽሐፍ ቅዱስ ውስጥ በዓል የሚል ካያችሁ የጣዖት በዓል ማለት ነው። ይሄ ነው። አይኑ አ ከሆነ የእግዚአብሔር በዓል ማለት ነው። በዚህ ክርስቲያኖች በፊደላት መለየት ያስፈልጋል። ይህን ባለማወቅ በሌሎች ቤተ እምነት ያሉና ባለማወቅ ብዙዎቹ ሲሳሳቱ የምናየው በዓል በዓል ነው በሚለው የፊደላቱ ትርጉም ባለመረዳት ብዙዎች ጠፍተዋል። ቅዱስ ጳውሎስ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ነው ያለው። በፊደል የሞቱ ጥቂቶች አይደሉምና ክርስቲያኖች ተጠንቀቁ። ለምሳሌ የነብዩ ዳንኤል ስም በባዕዳን ሀገር ስሙ ተቀይሮ ብልጣሶር ተብሏል። ብልጣሶር ማለት አስቀድመን እንደሰማነው ትርጉሙ የበዓል መስፍን ማለት ነው። የጣዖት መስፍን ማለት ነው። አልፋው አ ራባያ አ ጣዖት ስለሆነ ነብዩ ዳንኤልን በጣዖት ስም ጠርተውታል ማለት ነው። በዚህ ነው ልትይዙት የሚገባው። ብርቱ ማሳሰቢያ ያለኝ በቁጥር 2 የምንማርባቸው ትምህርቶች የቅዱሳን መላእክት ማዳን በነብዩ ዳንኤል ላይ ተገልጿል። በመጽሐፍ ቅዱስ ቅዱሳን መላእክት እንደሚያድኑ የተመዘገበ ማስረጃ አለን? ከዚሁ የቅዱሳን መላእክት ማዳን ትምህርት ጋር ልናየው የሚገባ ቅዱስ ዮሐንስ ለመልአኩ በሰገደለት ጊዜ መልአኩ ለምን አትስገድልኝ ብሎ አስጠነቀቀው። ይህንንና ይህን በሚመስለው ትምህርቶች በቁጥር 2 ይጠብቁን። ቁጥር 1 ትምህርታችን እዚሁ ላይ ፈጽመነዋል። እንደ እግዚአብሔር ቅዱስ ፈቃድ በመጪው ጊዜ ቁጥር 2 ይቀጥላል። ይቆየን።